ራሄል ባቢ ላይ ጾታዊ ጥቃት አደረሰችበት። በግድ መጠጥ ካልጠጣን ብላ እንግዲህ ልጁን አስክራ አስገድዳ ደፈረችው። የመጨረሻው ዘመን እንደው ምን ጉድ ነው። ባቢ ደግሞ ራሱን ከስካር ሲነቃ ራቁቱን ራሱን አገኘ። እኔም ካንተ እኩል ነው ራሴን ያገኘሁት፣ ደግሞ አታፍርም እንዴ በራስ ጥፋት እንደዚህ ስትሆን ብላ ራሷን ማበደች። ባቢ እንግዲህ ከጽናት ጋር አንድ ላይ ለመሆን ወስኖ ነበረ። ሀሳቡን ቀየረ። ምክንያቱም ራሄል በዚህ በቪዲዮ እያስፈራራችው ነው። በጣም ያሳዝናል። ራሄል የቀጠረችው ልጅ ደግሞ ብሌንን ወደ ፍቅር ቀየራት። ብሌን ደግሞ በፊት አልሸነፍም ብላ ነበር። አሁን ግን እጅ ሰጠች። ልጁ አላማው ጽናትና ብሌንን ለማለያየት ነው የተላከው፣ ግን የሚያለያያቸው አይመስለኝም። እሱ ራሱ ራሄል ላይ ቁማር እየተጫወተባት ነው። ትላንትና ራሄል የምትባል አይደለም ለባቢ ለማንም የምትጠቅም ሴት አይደለችም። ቆሻሻና የወረደች ሴት ናት ሲጀመር ማለት ነው። ይሄንንም ልጁን አስክራ ልክ እንደ ባቢ ልታደርገው እየፈለገች ነበረ። እሱ ደግሞ እንዲሁ በቀላሉ የሚሸወር ልጅ አይደለም። እኔ እዚህ አብረን እንትን እንጠጣ እንጂ ከአንቺ ጋር ላድር አይደለም የመጣሁት፣ ስርዓትሽን ያዥ ብሎ አላት። የተዋረደች ውርደታ። ከዛም ብድግ ስትል ከሻንጣዋ ውስጥ የሆነ ነገር ወደቀ። ልጁም አፈጠጠ፣ እሷም አፈጠጠች። ምን እንደሆነ አላቅም፣ መሳሪያ ይሁን ብቻ አላቅም፣ የሆነ ነገር ወድቋል። ልጁም ደግሞ ባቢ ጋር ሄዶ እኔ ወደ እናንተ የተቀላቀልኩት በቅርብ ነው፣ ግን ደግሞ ፍቅራችሁ በጣም ያስቀናል። በተለይ የብሌንና የጽናታው ጽናትና ብሌን በጣም ከእህትም በላይ ናቸው። በጣም ነው ፍቅራቸው የሚያስቀናው፣ በጣም ደስ ይላሉ አለው ባቢ። አዎ አንተስ እንዴት ነህ? ሲለው ደህና ነኝ እግዚአብሔር ይመስገን። እና ባቢዬ እኔ ካጠፋው ይቅርታ፣ አንድ ነገር ግን ልንገርክ፣ እንደምንም ብለህ ፍቅርህን አድን፣ ፍቅራችሁን አድኑ አለው። ዝም አለና ከዛም ትንሽ የቆየ በኋላ እኔ ከአሁን በኋላ የጽናት አይደለሁም፣ እርሽኝ በላት፣ ለብሌን ንገራት፣ ከዚህ በኋላ እንዳታስበኝ ጽናት ብለህ ለብሌን ንገራት ብሎ ጥሎት ወጣ። ጽናትም ባቢዬ እኔ አልቻልኩም፣ በቃ እኔ ባላጠፋው ጥፋት እኔ እየተቀጣው ነው፣ ባቢ እኔ ካንተ ተለይቼ መኖር አልችልም ብላ ሄደች ቤቱ። ከዛም አልፈልግም፣ ለምን አታይኝም ጽናት፣ ስንቴ ነገርኩሽ፣ በቃ ባቢዬ የእውነት ጠልተኸኝ ነው ሲል አንገቱን ደፍቶ አዎ ጠልቼሻለሁ። እንግዲህ ከዛም ስቅስቅ ብላ አልቅሳ ጥላ ወጣች። እሱም እንደዛው እያለቀሰ ነገር ግን ሊታረቃት አስቦ ነበረ። እቺ ሰይጣን ሴትዮ ደግሞ አስገድዳ ያው እንደዛው መጠጣ ጠጥታ የምታደርገውን አደረገች። ከዛም ቪዲዮ ቀረጸች። አሁን እንደፈለገች ታሽከረክረዋለች ማለት ነው። ባቢ የተመኘችውን አገኘች። የራሄል እናት እንኳን እንዴት ደስ እንዳለኝ አልጠይቁኝ ትላንትና። እውነቱን ለመናገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። የራሄል እናት በዛ በቤት ስታቅራራ ልክ እሷ እንደገዛችው ቤት ይኸው ተመልሳ ጎዳና ወደቀች። ውርደት ማለት ይሄ ነው። ራሄል እንግዲህ ካሁን በኋላ ሰርተሽ መክፈል ትችያለሽ። አታፍሬም እንዴ? እስካሁን እኮ የ2 ወር ከፍዬ ልሻለሁ፣ ሰርተሽ ክፈይ፣ ጤነኛ ነሽ፣ አታፍሬም ምን አለቻት ማለት ነው። የብሌንም እናት ኧረ ልጄ ዛሬን ብቻ ቀበሪኝ፣ እንደው ዛሬን ብቻ ስትላት በጭራሽ አላደርገውም ማለች። ምክንያቱም ብሌን ማለት ማናት? ራሄል ማለት ብሌን ነግራታለች ለእናቷ። እማዬ ተይ፣ እቺ ሴትዮ ሰይጣን ናት፣ አንድ ቀን ትቀየርብሻለች ብላታለች። አልሰማም ብላ እንግዲህ ጭራሽ ጽናት ላይ ኃይለኛ ቀንደኛ ጣላት ሆና፣ ጽናት ግን እሷም ከዛ ቤት ልትወጣ እያሰበች ነው። ግን ደግሞ እጇ ላይ ምንም አይነት ገንዘብ ፈጣሪ ከወደዳቸው ማለት ነው አግኝቶ ማጣት የእውነት በጣም በጣም መጥፎ በሽታ ነውና አግኝቶ ከማጣት አላህ ይጠብቃችሁ። አሁን ብሌን ማናት ጽናት እንደዚህ አልነበረም ያደገችው። ተንቀባራ ተንደላቃ ባለ ሀብት ነበሩ። ግን ደግሞ ጊዜ ጥለዋቸው እድሜ ለትዝታ ነች ሁሉ ህይወታቸውን ያመሰቃቀለችው። ትዝታ ወደና ጽናት ህይወት ባትመጣ ኖሮ ይሄ ሁሉ ባልመጣ ኖሮ። ግን ደግሞ ጽናት አሁን ፈተናዋ በጣም በዛ። በጣም ወይ ከአባቷ አልሆነች፣ ወይ ከምትወደው አልሆነች፣ ወይ እናቷ የለች፣ ወይ ንብረታቸው የለ። ከሁለት የወደቀ ዛፍ ሆና ቁጭ ብላለች። የእውነት በጣም ነው የምታሳዝነው። በዚህ ጊዜ ደግሞ ያለ ብሌን ማንም የላትም። ባቢ ነበረ፣ እሱም በቃ የማይሆን ነገር ሆነ። እድሜ ለአባቷ። አቶ ግርማም እዛው እስር ቤት ቁጭ ብሎ
ሞቴን እባክህን ሞቴን አፋጥንልኝ፣ እኔ ልጄ ስትሰቃይ ማየት አልፈልግም፣ እባክህን ፈጣሪ ሞቴን አቅርብልኝ እያለ ፈጣሪውን እየለመነ ይገኛል። ምክንያቱም ለልጁ ስቃይ እና ይሄንን ያለችበትን ነገር ላላቅቃት ነበር እዚህ ውስጥ የገባው፣ ግን ደግሞ አልተሳካለትም አላማው ማለት ነው። ምክንያቱም እሱ አቶ ተስፋዬን ሊገለው አስቦ አልነበረም። ሲጀመር የራሄል እጅ አለበት የአቶ ተስፋዬ ሞት ላይ ማለት ነው። በጭራሽ አቶ ግርማ አይደለም እንደዚህ ያደረገው። ይሄ የራሄል እጅ አለበት እዚህ ውስጥ ማለት ነው። ምክንያቱም እሷ ባቢና ጽናትን አንድ ላይ እንዲሆኑ አትፈልግም። ስለዚህ ያላት አማራጭ አቶ ግርማ ባዶውን ሽጉጥ ነበረ የተከራየው፣ ግን ደግሞ ጥይት ውስጥ አድርገው ነው የሰጡት። ገብቷቸዋል አይደለ? ያንን ነገር ደግሞ ያደረገችው ራሄል ራሷ ናት። አባትህ ታግቷል፣ ያገተውም አቶ ግርማ ነው አለች። እንዴት አወቀች? በምን አወቀች? የት ታውቂያለሽ ብሎ የዛን ጊዜ አጣድፎ መጠየቅ ነበረበት ባቢም ማለት ነው። ግን ደግሞ እሱ ምንም አልጠየቃትም በዛ ሰዓት። እመነኝ እኔ ነኝ ያልኩ፣ አባትህን ያገተው አቶ ግርማ የጽናት አባት ነው አለችው። ግን ያኔ ሊያምነት አልቻለም። ራሄል እንደዚህ አታድርጊ፣ እንደዚህ አታውሪ ዝም ብለሽ፣ አቶ ግርማ እንደዚህ አያደርግም አለ እንጂ ያን ጊዜ ግን እሷ ናት መሳሪያውን ቀይራ ሽጉጥ ውስጥ ጥይት አድርጋበት የሰጠችው። እናም ወንጀለኛ ተብሎ ታሰረ ይሄ ሰውዬ ማለት ነው። ራሄል ግን ያሰብሽው ሁሉ አይሳካልሽ። የእውነት በሰው ህይወት ገብተሽ ህይወታቸውን በጠበጥሽው። የተረገመች ወይ አታፍር ወይ አታምር። ማንዶ ጨጓራን ያቃጠለችኝ ድራማ መሆኑን እያወቅኩ መናደዴ ሳ ባቢዬ እንግዲህ የማይወጣው ነገር ውስጥ ገብቷል። አሁን በጣም በቃ ራሄልንም ሂጂልኝ ይላታል። አረ ከአሁን በኋላማ እንድታስፈራራኝ እንዳትሞክር፣ አሁን የምፈልገውን ነገር አግኝቻለሁ፣ እንደፈለገ ነው ማሽከረክር። ለብዙ ጊዜ ስመኛው የነበረው እጄ ገባ። ጣፋጭ ሌሊት ነበር። አራት አፍርም እኮ ደግሞ ስታወራ እኔ ላንቺ አፈርኩልሽ በእውነት